አርቲፊሻል ኢንተለጀንስ ዓለማችን በከፍተኛ ፍጥነት እየቀየራት ነው። ነገር ግን ይህ ዘመናዊ ቴክኖሎጂ አንድ ትልቅ ጥማት አለው፣ የኤሌክትሪክ ኃይል። ታዲያ ኢትዮጵያ ይህንን የዓለም የኃይል ጥማት ለስትራቴጂካዊ ተጽዕኖ መጠቀም ብትችልስ? ኢትዮጵያ በታዳሽ ኃይል አቅርቦት አማካኝነት በመጪው ዓለም ከፍተኛ የኢኮኖሚ ተጠቃሚ መሆን እንዴት ይቻላታል? ቆይታችን ይህን ይመልሰዋል። ዛሬ የምነግራችሁ ስለ ሲሊከን ሉዓላዊነትና ህዳሴ ነው። ይህ ርዕስ የሶስት ታላላቅ ሐሳቦች ውህድ ነው። ሲሊከን የዘመናዊ ቴክኖሎጂና የዓለም አቀፉ የኤአይ ትኩሳትን ሲወክል፣ ሉዓላዊነት ደግሞ ሀገራት በዲጂታሉ ዘመን የራሳቸውን መረጃ፣ ኢኮኖሚና መሰረተ ልማት የመቆጣጠር አቅማቸውን ያሳያል። ህዳሴ ደግሞ የኃይል ምንጫችን በተለይም 5000 ሜጋዋት የሚያመነጨው ታላቁን የኢትዮጵያ ህዳሴ ግድብ ያመላክታል። እነዚህ ሶስት ቃላት ሲጣመሩ ኢትዮጵያ የውሃ ሀብቷንና የታዳሽ ኃይል አቅሟን ወደ ጂኦፖለቲካዊ ካፒታል እንዴት እንደምትቀይረውና በዲጂታል ዘመን የገዛ ዕድሏን እንዴት እንደምትወስን ቁልጭ አድርገው ያሳያሉ። ዓለም አቀፉ የኤአይ ሩጫ እስከዛሬ ሶስት ዋና ዋና ደረጃዎችን አልፏል። የመጀመሪያው የኮምፒውተር አልጎሪዝም ግኝቶች በነበሩበት ዘመን ሲሆን፣ ሁለተኛው ደግሞ የማስላት የበላይነት ጊዜ ላይ ያተኮረ ነበር። አሁን ያለንበት ሶስተኛው ደረጃ ግን ስለ ኮድ ሳይሆን ስለ ኃይል ወይም ኢነርጂ ቁሳዊ መሰረተ ልማት ያለበት ነው። ለምሳሌ አሜሪካ በበረዶማዋ ግሪንላንድ ግዙፍ የዳታ ማዕከላትን ለማቋቋም ከፍተኛ ፍላጎት አሳይታለች። ለምን? ምክንያቱም ግሪንላንድ ማሽኖችን ለማቀዝቀዝ የሚረዳ ተፈጥሯዊ ቅዝቃዜና ርካሽ የውሃ ኃይል ስላላት ነው። ለቴክኖሎጂ ግዙፎች እነዚህ ነገሮች የ21ኛው ክፍለ ዘመን የዲጂታል ምሽጎች ናቸው። ወደ አፍሪካ እንምጣ። ግን ከዓለም አቀፉ የመረጃ ማዕከል አቅም ውስጥ ያለን ድርሻ ከ1% ያነሰ ነው። ይሁን እንጂ ኢትዮጵያ ይህንን ታሪክ ለመቀየር ተነስታለች። በዲጂታል 2030 ስትራቴጂ መሰረተ ልማትን እያስፋፋች ትገኛለች። ይህ ደግሞ ታላቅ መነቃቃትን እየፈጠረ ነው። ታዲያ የኢትዮጵያ ልዩ ድል የት ላይ ይሆን? የታላቁ የኢትዮጵያ ህዳሴ ግድብ ኃይል እያመረተ ባለበት በዚህ ወቅት ይህ ግዙፍና ንጹህ የኤሌክትሪክ ኃይል ሀገሪቱን የአፍሪካ የኤአይ መሰረተ ልማት ማዕከል ሊያደርጋት ይችላል። ጥያቄው ኢትዮጵያ ከሲሊከን ቫሊ ጋር ትወዳደራለች ወይ የሚለው ሳይሆን የኃይል ሉዓላዊነቷን ተጠቅማ በዓለም አቀፉ የኤአይ አቅርቦት ሰንሰለት ውስጥ የማይተካ ሚና መጫወት ትችላለች ወይ የሚለው። እውነታው ይህ ነው። ያለ ኤሌክትሪክ ዲጂታል ሉዓላዊነት ሊታሰብ አይችልም። ኤሌክትሪክ ለዲጂታል ዓለም ልክ እንደ ደም። ታላቁ ህዳሴ ግድብ የኢትዮጵያን ተጽዕኖ ከውሃ ፖለቲካ ወደ ቴክኖ ኢንዱስትሪያዊ ልዕለ ኃያልነት ይለውጠዋል። ኢትዮጵያ በዓለም ላይ ካሉ ሀገራት እጅግ ርካሽና ታዳሽ የኤሌክትሪክ ታሪፍ ካላቸው ጥቂት ሀገራት አንዷ መሆኗ፣ እንዲሁም እንደ አዲስ አበባ ያሉ ደጋማና ቀዝቃዛ አየር ያላቸው ቦታዎች መኖራቸው ለግዙፍ የዳታ ማዕከላትና ለማይኒንግ ማሽኖች እጅግ ተመራጭ ያደርጋታል። በሌላ በኩል ኢትዮጵያ በአሜሪካና በቻይና የቴክኖሎጂ ፍልሚያ መካከል ሚዛኗን ጠብቃ መጓዝ መቻሏ ለሌላው የስትራቴጂካዊ ብልሃት ማሳያ ነው። የምዕራባውያን ኩባንያዎች የክላውድ ቴክኖሎጂ ከእስያ የመሰረተ ልማት ፋይናንስ ጋር አዋህዳ መጠቀም መቻሏ አቅሟን ያሳየዋል። በዓለም አቀፍ የኤአይ ውድድር ውስጥ የኃይል ብልጫ የኢትዮጵያን የመወዳደሪያ አቅም እና የመደራደሪያ አቅሟን በእጅጉ የሚለውጠው ነው። የታዳሽ ኤሌክትሪክ ኃይል ብዙ የቴክኖሎጂ ኩባንያዎች አጥብቀው የሚፈልጉት ውድ ሀብት ነው። ኢትዮጵያ ደግሞ ይህንን ሀብት በብዛት ይዛለች። እንደ ዓለም አቀፉ የገንዘብ ተቋም መረጃ ኤአይ በሚቀጥሉት 10 ዓመታት ለዓለም አቀፉ የሀገር ውስጥ ምርት ወይም ጂዲፒ እድገት እስከ 7% አስተዋጽኦ ያበረክታል። ይህ ሁሉ መረጃ የሚያረጋግጥልን የኢትዮጵያ ንጹህ፣ አነስተኛ ዋጋና አስተማማኝ የውሃ ኃይል ምን ያህል በቢሊየን የሚቆጠር ዶላር ማመንጨት እንደሚችል ነው። በአጠቃላይ የኤአይ መሰረተ ልማት ማለት ዘመኑ ብሔራዊ ስትራቴጂያዊ ደህንነት ማለት ነው። ኢትዮጵያ የታላቁ ህዳሴ ግድብን የኃይል አቅርቦትና የዳታ ማዕከላት አስተናጋጅነትን እንደ ቀጣናዊ የጋራ ጥቅም አድርጋ በማቅረብ ታላቅ የዲፕሎማሲና የኢኮኖሚ ድል ማስመዝገብ ትችላለች። ትላንት ዓለም አቀፉ የቴክኖሎጂ ሩጫ ስለ ኮድና ስለ ቺፕስ ነበር። ዛሬ ግን ስለ ኪሎዋትና ስለ ሉዓላዊነት ሆኗል። ኢትዮጵያ በዲጂታል ኢትዮጵያ እቅዱ አማካኝነት የሃይድሮኤሌክትሪክ ኃይሏን ወደ ጂኦፖለቲካዊ ካፒታል ቀይራ በመጪው የዓለም አቀፍ አርቲፊሻል ኢንተለጀንስ አቅርቦት ሰንሰለት ውስጥ አፍሪካን ወደ መሪነት የምታሸጋግርበት ጊዜ አሁን